የግር ጉዞ ነበር የምናደርገውና ከዚህ ከቴምፕል ባሩ ትንሽ አለፍ ብሎ ያለ አንድ ጎዳና ላይ አንድ እንደ ባህል ማዕከል ነገር ዳራሽ ነገር ያለበት አለና በተለይ ቀደም ባለው ጊዜ ሙዚቀኞች ተስፋ ያላቸው ወጣቶች የሙዚቃ ዝግጅታቸውን እዛ ያቀርቡ የሚፎካከሩበት አይነት ቦታ ነበረ እና እንደውም አስጎብኛችን አንድ ታሪክ በዚህ አጋጣሚ ልንገራችሁ ብሎ አንድ ዘ ሃይፕ የሚባል የሙዚቃ ቡድን ገና ታዳጊ ወጣቶች ናቸው እዚህ ቦታ ላይ ስራውን አቅርቦ አሸነፉና ሽልማቱ ደግሞ የማሳተም ስምምነት ነው ያገኙት። ስለዚህ በጣም ትልቅ ስኬት ነበረ ለነሱ እና በአንደኛው ምሽት በቃ እነዚህ ወጣቶች ታዳጊዎች ናቸው በቃ ጠግበዋል በዚህ በስኬታቸው ባገኙት ነገር በዝናው ገና አዲስ የመጣ ዝና ነው እና ወደዛ 40-50 ሜትር አለፍ ብሎ የከተማው በጣም ዝነኛ የሚባለው በጣም ትልቅ የሚባለው ሆቴል የተከበረ ክላረንስ የሚባል ሆቴል አለ እና እዛ ሄደው ሊዝናኑ ሊገቡ ሲሉ አስወጧቸው ጥበቃዎቹ። ምክንያቱም ገና 15-16 ዓመት እድሜ ላይ ነው ያሉት ልጆች ናቸው ለዚህ አትመጥኑም ብለው አባረሯቸው። እንዴ ለምንድነው የምታባሩን እኛ ዝነኞች እኮ ነን። በዛ እንደዛም ሆኖ ይጠጡ ነበር እንግዲህ ለመጠጣት እንኳን አይፈቀድላቸውም። ለምን ታባሩናላችሁ ብሎ በተለይ አንደኛው ፖል ሄውሰን በጣም ተበተ። ሲተበት ጊዜ ያወጡና አንደኛው ጠባቂ ወረወረው ወደ ውጭ እና በቃ የዛተ ፖል ሄውሰንም የዛተ ሌሎችም የዛቱ ብቻ ከዛ ጠፉ። በኋላ ሆቴሉ በሁኔታቸው በጣም ስለተናደደ ፈለገ እነዚህ ዝነኛም ቢሆኑ የኛን ሆቴል ስም ማራከስ አይጠበቅባቸው ሁለተኛ ወደዚህ እንዳይገቡ ከናካቴው መቼውም ቢሆን እንዳይገቡ ብለው አገዷቸው ለእድሜ ልክ ማለት ነው። ከዛ በኋላ ግን ይሄ ባንድ እያለ በጣም ዝነኛ ሆነ። የባንዱ ስምም ከዛ ሃይፕ ወደ ዩቱ ተቀየረ። ፖል ሄውሰንም ቦኖ ሆነ። ስለዚህ ያው ዓለም ላይ በጣም ዝነኛ የሚባል ባንድ ነው። በቃ አየርላንዶች የሚኮሩበት ባንድ ነው። በጣም ሀብታም የሚባሉ ናቸው። ከዛ በኋላ ብዙ አመታት ቦኖ አልገባም ነበር ወደ ሆቴሉ። ግን ቆይቶ ከተወሰኑ አመታት በኋላ ገዛው ሆቴሉ ክላረንስ የተከለከለበትን ማለት ነው። በኋላ ግን ሸጠውታል ሆቴሉን። ለማንኛውም ግን ያው የራሳቸው ሆኖ ነበር። የዩቱ ቢዩቲፉል ዴይ የሚለው ሙዚቃ ቪዲዮ ካያችሁ አንዱ የተቀረጸው እዚህ የራሳቸው ሆቴል ላይ ክላረንስ ሆቴል ላይ ነው ማለት ነው። በረራ ኢትዮፒካ ሊንክ